እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። ወደድንም ጠላንም ተጽዕኖ ውስጥ ነን። ከግዙፍ አካልና ከረቂቅ አካል ጋር ግንኙነት አለን። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁሉ ጊዜ የተለመደ ነው። ምን ይላል? ከምትጠላው ሰው ጋራ 5 ደቂቃ ብትቀመጥ 5 ሰዓት የቆየ ይመስልሃል የሚለው አለ። ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቀመጥ 5 ደቂቃ ያሳለፍክ ይመስልሃል የሚለው ሐሳብ አለና ብዙ ነገሮች እስኪከፈቱልን ነው ድካሙ። ከተከፈቱልን በኋላ ግን አለቀ። አድናቆት ነው፣ ማመስገን ነው። ተፈጥሮ መስማት ዕውቀት ነው። ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው። እሳት፣ ውሃ፣ ነፋስ፣ መሬት ማተር ነው ማለት ነው። የምትማረው ለቁስ ነው፣ የምትኖረው ለቁስ ነው፣ የምትሞተውም ለቁስ ነው። 10 ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም። አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም። እንደውም ዝንጀሮ ነህ ተባላል። አለቀ። የቀኝ የአንጎል ክፍልህና የግራ የአንጎል ክፍል አንድ አይደለም። የቀኙ ሞር መንፈሳዊ ነው እና ቋንቋ ይወዳል። ይሄ ግራው ቁስ ነገር ይወዳል። ይሄ ደግሞ ኢንቲዩሽን ነው። ቀልብ ምናምን የሚባለው ነገር አለ። ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ። ነፍሴና መንፈሴ ደግሞ የቀረውን 95% እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ። አባቶቻችን ከዛ አልፎ አሁን ለምሳሌ የሆነ ብርሃን አየው ከማለት አልፎ መላእክትን አወሩ ይባላል፣ ሰማያትን አዩ ይባላል። 10 የደረጃዎች አልፈዋል። 10 ስቴፕስ አሉ። ያ ማለት እኮ 95% ውስጥ ገብተዋል ማለት ነው። እነዚህ ሰዎች ሜታፊዚክስ ምናምን ብትለው ለኔ ትንሽ ነው ሐሳቡ። ጥሩ ነው። ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው። እዚህ ላይ ጸጥ የማለት ኃይል ያገኛል። ሁከት ቀጥ ይላል ነው በቃ ዓለሙ ያለውን የኳኳታውን ጫጫታው ምናምን ጦርነት ሁሉ መነሻው ሆዳምነት ነው፣ ስግብግብነት ነው፣ በቃኛ ለማለት ነው። ስለዚህ መሬትነትህና ውሃነትህ እንዳይከብድህ፣ እሳትና ነፋስነትህ እንዲያይል የራስን ስራ መስራት ያንተ ድርሻ ነው። በመሰረታዊ ነገሩ ሰው እነዚህን እንዲያይ ተፈጥሯል። ምክንያቱም እግዚአብሔር ሲፈጥረን እንደ እንስሳት በአራት እግራችን እንድንሄድ አላደረገንም። እነሱ ሰማይን አቅንተው የማየት እድል የላቸው። ሁሌ ማየት የሚችሉት መሬት ነው። ሰው ግን ሲፈጥረው እንደ ዘንግ መልምሎ እንደ ሸት ፈልፍሎ ቀና ብሎ እንዲያደርገው ፈጥሮታል። ማየት አለበት ማለት ነው። አንዱ የተፈጠረበት ዓላማ ቀና ብለ ተመልከታቸው ነው እና ከዋክብትን የሚያይ ሰው፣ ፀሐይን የሚያይ ሰው፣ ጨረቃን የሚያይ ሰው በብዙ ዕውቀቶች የተሞላ ይሆናል። በመሰረታዊ ነገሩ ወደድንም ጠላንም ተጽዕኖ ውስጥ ነን። ስጋ ነፍስ መንፈስ ከመሆናችን ጋራ ግዝፈትም ርቀትም ገንዘባችን ስለሆነ ከግዙፍ አካልና ከረቂቅ አካል ጋራ ግንኙነት አለን። ለምሳሌ በቀላሉ ዛሬ አሁን ሰው ጨረቃ ምን ታደርግልኛለች ይላል። ጨረቃ ባትኖር ምድራችን እኮ ህይወት የላትም ማለትም ወቅት አይፈራረቅም፣ ድብልቅልቁ ይወጣል። ፀሐይ ባይኖር ህይወት የለም። ስለዚህ የህይወትም መገኛዎች ናቸው። ግን ለምሳሌ በቀላሉ ፉል ሙን ላይ እንመልከት። እኔን ጨምሮ ብዙዎች ሙሉ ጨረቃን የማድነቅ የመውደድ ነገር አላቸው። በተለይ እኔ ፉል ሙን በጣም ከመወደውና ወሩን ጠብቄ ከምደሰትበት ቀን መካከል ሙሉ ጨረቃ ወይም በእኛ ምልአተ ወር እንላለን። ምንድነው? ለምሳሌ ሙሉ ጨረቃ ሲሆን ማዕበል ይነሳል። ሁሉ ጊዜ የተለመደ ነው። ለምሳሌ ሎው ኦፍ ግራቪቲ እንደተማርነው ሁላችን በፊዚክሱ ሁሉም ቁስ አካላት ይሳሳባሉ። መሬት ጨረቃን ትስባለች፣ ጨረቃ መሬትን ትስባለች። የታወቀ ነገር ነው። ሙሉ ጨረቃ ሲሆን ጨረቃ መሬትን ትስባለች። መሬታችን ስትስብ ደግሞ መሬታችን ከየብሱ ባህሩና ውቅያኖሱ ይበዛል። እንደምታወቀው 70% ታይዲን ማዕበል ይነሳል። ስለዚህ መርከበኞች ሁሉ ጊዜ ያውቁታል። ንፋስ አለ እና ይጠነቀቃል። ውቅያኖስ ዳርቻ የሚኖሩ ሰዎች ያውቁታል ያንን ነገር። ግን ወደኛ ስታመጣው 70% እኛ ውሃ ነን። ስለዚህ እኛንም የመሳብ አቅም አላት ነው ጥንታዊ ዕውቀት። ስለዚህ ነጭናጫው የበለጠ በለቱ ነጭናጫ ሊሆን ይችላል ነው። ደስተኛው የበለጠ ይፍለቀለቃል፣ ሳቂታው የበለጠ ይስቃል፣ አፍቃሩ የበለጠ ልቡ እስኪፈነዳ ድረስ ያፈቅራል ነው። እንዲህ ሲባል ኃይሉን ከፍ ታደርገዋለች። አሁን እሳት የሚንቀለቀል እሳትን ስታራግበው ምን ይሆናል? በጣም ፍሌሙ እየተንበለበለ እንደሚሄድ ኃይላችንን በማንቃት በማበረታታት ያላል። ለዚህ ነው አሁን ሆስፒታል ብንሄድ የአእምሮ ህሙማን ብትሄድ ሉናቲክ ይባላሉ አይደል? ሉና ማለት ጨረቃ ማለት ነው።
ጨረቃ ያሳበደው ማለት ነው። አብዛኛውን ጊዜ ሆስፒታል የሚሰሩ ሰዎችን ብትጠይቃቸው በዚህ ደረጃ ፉል ሙን ሲሆን ውጪ ምን ብዙ ሆስፒታሎች እጄ ጠይቄያለሁ። ምንድነው እንዴት ይሄ ነገር ስል አዎ በቃ ይረበሻሉ ማለት ነው ህሙማኑ ማለት ነው። ኤነርጂያቸውን ከፍ ታደርጋቸዋለሽ። ለምሳሌ አሁን ሪሰንትሊ የተጠንድሮ ሜንስትሪሙ ሳይንስ ውሱን ስለሆነ ይሄ ነገር አይገባውም ነበር። አሁን ግን የተደረጉ ጥናቶች ለምሳሌ ምንድነው በተለይ የሜዲካል ጆርናሎች እያወጡ ያሉት ለምሳሌ በፉል ሙን ጊዜ ጂም መስራት ጥሩ አይደለም ማለት ነው። ምክንያቱም የልብ የመጨረሻ አመታት ጫፉ ላይ ይደርሳል። በዛ ላይ ደግሞ ስፖርት ስትጨምርበት በጣም ከባድ ደረጃ ላይ ተሆነ ታማሚ ልትሆን ትችላለህ አንተ ሳታውቀው መጨረሻ ላይ ማለት ነው። እና ከጤንነት አንፃር ከምርምር አንፃር ከወቅቶች አንፃር ከሁሉም ነገር አንፃር እነዚህን ሰማያዊ አካላት ማወቅ መመርመር ተገቢ ነው የሚል ነው ሐሳቤ። አንዳንዶቹን ራስ መልስ ላትሰጣቸው ትችላለህ። ከመልስ በላይ የሚሆኑብ ነገሮች አሉ። ግን እኔ ያየሁት የመጣሁት ጊዜ አንፃራዊ ነው፣ ጊዜ ያዳላል ያልኩ አስባለሁ። እንዴት ነው? 24 ሰዓት ነው የተሰጠን። ታይም አንስታይን ያለው ነገር አለ። ለምሳሌ ሪላቲቭ አንፃራዊ ነው። ምን ይላል? ከምትጠላው ሰው ጋራ 5 ደቂቃ ብትቀመጥ 5 ሰዓት የቆየ ይመስልሃል የሚለው አለ። ከምትወደው ሰው ጋራ ደግሞ 5 ሰዓት ብትቀመጥ 5 ደቂቃ ያሳለፍክ ይመስልሃል የሚለው ሐሳብ አለና እኔ በበረከት አምናለሁ። የጊዜ በረከት የሚል ሐሳብ አለ። ለምሳሌ ሰዎች በመንፈሳዊው አውድ አስራት ያወጣሉ ነው፣ ከ11 ይሰጣሉ። ለምንድን ነው ተብሎ ሲል ገንዘቡ እንዲባረክ ነው። ሌላ ምን ትርጉም አለው አይደል? እንጂ እግዚአብሔር ድሃ ሆኖ የምታበድረው አይደለም፣ የሰጠህ ነው። ግን መልሶ እና ለምሳሌ ሰዎች እኔም አንተም 10,000 ብር ደሞዝተኛ እንሁን ቢባል ወይኔ አንተ በጣም ተትረፍርፎ ሰጥተው አላልቅ ብሎህም ለምን ለአንተም ትጠቀምበታለህ? ወይኔ አንተ ደግሞ ወዲያው አልቆ የት ገባ አመድ ሆነ ልትል ትችላለህ ነው። ሰው አስራት ስጥ ሲባል እንትኑ ይባረክልህ ነው ማለት ነው አይደል? ብር ይባረክልህ ነውና እኔም በጸሎቴ መካከል የጊዜ በረከት እንዳገኝ እጸልያለሁ። የጊዜ በረከት ማለት 24ቱ ሰዓትም ቢሆን እንግዲህ በእግዚአብሔር ዘንድ ሰዓቱ ሁሉ የተያዘ በመሆኑ ትንሽ ገፋ እንዲል አመኛለሁ አስባለሁ ሆኗልና አንድ ቀን እንደውም የጻፍኳቸውን ገጾች ቆጠርኩና ወደ 8000 ምናምን ገጽ ሆኗል መጽሐፍ በገጽ ብቻ ዝም ብሎ ፕላስ ያው እንዴት የሁሉ ነገር ተጻፈ ብሎ ራሴን እጠይቀዋለሁ። አይ ግን አንዳንዴ ሱፐርናቹራል ነገር አለ፣ የጊዜ መባረክ አለ፣ የእድሜ መባረክ አለ፣ የብዙ ነገር መባረክ አለና በረከት በጣም ብዙ ነው። እና የበረከት ኮድም በዚህ በእኛ በኢትዮጵያው የቀመር ትምህርት 222 ነው። 222 ትሪፕል ዲጂትስ ብዙ ኮድ ሴክሬት አላቸው። ሰዎች አንድ ሲያዩ 222 ሲያዩ 333 ሲያዩ ዝም ብሎ የሚመጡ አይደሉም ነው። በእኛው ትምህርት ማለት ነው መጽሐፎች ላይ አብራርቼ ጽፋቸዋለሁ። 222 ማለት በረከት ነው ማለት ነው። እና አይኖ አውቀዋለሁ ያንን ሰው አንዳንድ ጊዜ ሁሉንም ነገር በራሴ ሰራውት በራሴ ሞከርኩት ራሴ ያደረኩት ከማለት በእግዚአብሔር እርዳታ በሱ ቸርነት ሰራሁት ሲባል እየተጨመረ ላለው ይጨመራል ይሰጣል። ምክንያቱም የሚባክን ጊዜ አይደለም፣ የሥራ ጊዜ ነው። ሚሽንህን ታውቀዋለህ፣ ሰርተ ማለፍ ያለብህን ነገር ትረዳዋለህ። ስለዚህ ሊጨመርልህ ይገባል፣ ከሌላውም ከማይሰራውም ቢሆን ላንተ ጊዜው ማለት ነው። እና አንድ ሰው የሚደክመው እስኪከፈትለት ነው። ማንኳኳት አለበት። በጣም ስታንኳኳ ዝናብ ከሆነ ጀርባ ላይ ያርፋል፣ ምን ይላል፣ በጣም ትዳከማለህ። ግን ከተከፈተልህ በኋላ ነው። ቤት ገባ ልፋት የለም፣ ከዛ በኋላ ቁጭ ማለት ነው። እና ብዙ ነገሮች እስኪከፈቱልን ነው ድካሙ። ከተከፈቱልን በኋላ ግን አለቀ። አድናቆት ነው፣ ማመስገን ነው። እና ምን ይባላል ለምሳሌ በጸሎት ዓለም 2 አይነት ጸሎት አለ ይባላል። አንሳሐሶ ከናፍር ማለት አድርግልኝ የምትለው የሥጋ ጸሎት ነው። የተከፈተላቸው ሰዎች ግን ይሄን አይፈልጉ፣ በውስጥ ይጸልያሉ አይነት ነው። ኦሬዲ ተከፍቶልሃል፣ አልፋ እግዚአብሔር ከፍቶልሃል፣ ምንም የምትጨነቀው ነገር የለም። እና ይሄ ድካም ያለው ነገር ይቆማል ነው። የድካም ይሄ አለ አይደለ፣ ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ። ኦሬዲ ተከፍቶልሃል። እና አሁን የምመክረው ምንድነው እስኪከፈትላቸው ያንኳኩ፣
ከተከፈተላቸው በኋላ ግን ልፋት እንደሌለው ያውቁታል። ስለዚህ አንድን ምግብ በመቅመስ እንጂ በማየት ታውቀው አትችልም እና ይቅመሱት ነው ያንኳኩ እግዚአብሔር ጋር ከከፈተላቸው በኋላ ግን ብዙ ድካም የለው ጊዜም ራሱ ይታዘዛል። ምንድነው መጨረሻ መጽሐፌ ላይ 37 አልፋ 73 ላይ የጻፍኩት ነገር አለ። በጣም መጨረሻ ላይ ራሴ ጥቅስ ነው። ምን ይላል? አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል። ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች። በጣም ልዩነት አለ። ተፈጥሮ መስማት ዕውቀት ነው፣ ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው እና ትግባባላችሁ። ቻይና ሀገር ሄደ አማርኛ ብታወራ አይሰሙም፣ አንተ ማትሰማም። በቃ መደነቋቆር አለ አይደል? አለመሰማማት ደረጃ ላይ ትደርሳለህ። ሁሉም ነገር እንትን ይለብሃል። ስለዚህ ወደዛ ደረጃ ሰው ከመጣ ነገሮች ሁሉ ቀላል ናቸው። መንገዱ ብዙ ነው ማንኳኳት። ለምሳሌ አንድ የተለጎመ ፈረስ ሁሉ ጊዜ የሚያየው ፊት ለፊቱ ነው። ዞር ብሎ እንኳን የማየት እድል የለውም። አው ሜንስትሪም ሳይንስ ላይ ስንማር እንደተለጎመ ፈረስ ነው በቃ በዚህ ነው የሚልህ እንጂ እንዲታይ አይፈቅድልህም። ይሄማ ስህተት ነው ይልሃል፣ ወስኑሃል። ያ ዶክትሪኑ የሳይንሱ አጥር ያደርጋል። ግን እንደኔ በቀላሉ ሰዎች ቢጠቀሙበት ምለው ብዙ ጊዜ አነሳዋለሁ። 5 ከሆነ ግባቸው 3 ሲደመር 2 ቢደምሩ ትክክል ናቸው አይደል? ለምን ግን 3 ሲደመር 2 ይደምራሉ? 0 ሲደመር 5 ነው። 100 ሲቀነስ 95፣ 85 ሲቀነስ 80፣ 75 ሲቀነስ 70 ኢንፋይናይት ነው ማለት ነው። ስለዚህ እንትኑን ሰርክል ነው፣ ዕውቀቱ ሰርክል ነው እና ምን ጊዜም ሰርክል ጥሩ ነው። 360 ዲግሪ ስታይ በሩን ታየዋለህ። ቁልፉ በየትኛው ነው? ፓስወርዱ የትኛው ነው? ያንተ ድርሻ ነው እንጂ የሰውየው ልፋት የሰውየው ድርሻ ነው። ግን በቃ ዝም ብሎ አንድ መስመር አለማየት የተሻለ ነው። 360 ዲግሪ ማየት ነገሮችን በቀላሉ እንድትረዳቸው ያደርጋል። አብዛኛውን ጊዜ እኛ ለምሳሌ ሃሎ ስታይ ለምሳሌ ቅዱሳን ስታይ ለምሳሌ ሰርክል ነው ላይ ጭንቅላታቸው አይደለ? ሰርክል ነው። ለምሳሌ ግራጁዌሽን እንትን ስትመለከት ግን ስኩዌር ነው፣ 4 ማዕዘን ነው። ምንድነው? እሳት፣ ውሃ፣ ነፋስ፣ መሬት ማተር ነው ማለት ነው። የምትማረው ለቁስ ነው፣ የምትኖረው ለቁስ ነው፣ የምትሞተውም ለቁስ ነው። እንትን የለውም የሊቅነት። አሁን ለምሳሌ የሊቅነት የኢትዮጵያው ዕውቀት ሰርክል ነው። ጥምጥ ከመጠምጠም መማር ይቅደም ይላል። ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለህ ስፒሪትን ወይም ፔንታግራም 5ኛዋን መንፈስ መቁረጥ አይደለም። ስለዚህ ቁስ ነው የሚያየው ሰው። በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው። ለምንድነው? ሁሌ እየኖረ ያለው ለቁስ ነው። ያንን ሲያጣ ይሞታል። አንዳንዱ እኮ የሆነ ነገር ተወረሰብ ሲባል ሊሞት ይችላል። የኛው ሰው ግን አይሞትም። ሌላ ዓለም አለኝ ይላል። ልዩነት አለውና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል ሐሳብ አለኝ። ለምሳሌ ሁላችንም መጀመሪያ ዲግሪያችንን ስንማር 2ኛውንም 3ኛውም ስንማር ትሬንዱ ተመሳሳይ ነው። ለምንም ብለን አንጠይቅም። በዚህ አሁን በ16ኛው ክፍለ ነገሮቹ ሲጀመሩ ምንድነው ትልቁ ነገር ዝም ብለን እንደው ሰፋ አድርገን እንየው ነው። እንደ ዕውቀት ሰው ካየነው የቀኝ የአንጎል ክፍልህና የግራ የአንጎል ክፍል አንድ አይደለም። የቀኙ ሞር መንፈሳዊ ነው። ተመስጦ ይወዳል፣ ዜማ ይወዳል፣ ጥበብ ይወዳል። ቋንቋ የሚባል አይወድም፣ ክርክር አይወድም፣ ሎጂክ አይወድም። ሎጂክ በቃ WH ኩዌሽን አይልም። ሞር ብሌሲንግ ነው የሚያምነው። በረከት 5 እንጀራ 2 ዓሣ 5000 ሰው አጠገበ ቢባል ይሄኛው ያምናል። ይሄ ግን እንዴት ይላል? ሃው እንዴት ይላል? እና ቋንቋ ይወዳል። ይሄ ግራው ቁስ ነገር ይወዳል በአብዛኛው ጊዜ። ጥናቱ አሁን የተደረሰበት ጥናት ነው። ይሄ ደግሞ ኢንቲዩሽን ነው፣ ቀልብ ምናምን የሚባለው ነገር አለ። ይሄ ግን ቋንቋ ማቴማቲክስ ምናምን ሎጂክ የሚወድ ነው። ሜንስትሪሙ ሳይንስ እስከ 10 ምናምን ዓመት እስከ ዩኒቨርሲቲ ድረስ ስንማር ምናችንን እየሞረደ ነው ያስተማረው ነው። ይሄኛው ክፍል ነው መንፈሳዊነቱን ክፍል እንዳትል 10 ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም። አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም። እንደውም ዝንጀሮ ነው ተባላል አለቀ። እና ይሄንን ነው በጣም በቃ እንትን ብሎ ስለ አድርጎ ይሄን ደንዝዞ ኦሬዲ ሎክድ ሆኗል፣ ተቆልፏል። ሶ መንፈሳዊ በረከት ማግኘት አትችልም። ስለዚህ ግራህ ነው፣ ለግራህ ነው የተሰጠው። ስኩዌር ነው። እሳት ውሃንም ለማተር ነው የኖርከው። ትምህርትም ማተር ነው። ቁስ ነህ አንተ ራስህ ለቁስ ነው የኖርከው እንጂ
መንፈስ እንዳለ ነፍስ እንዳለ አታውቅም። እኔ ብዙ ጊዜ ለምሳሌ መጽሐፍ ቅዱስ ሳነብ የሚገርመኝ ነገር አለና ለምሳሌ ሐዋርያት ከጌታ ጋር ያሉ ህብስት አበርክቶ ይመግባቸዋል፣ ይስታመሙ ይፈውሳቸዋል። የበረከት ኑሮ ነው እና ሞትን ድል አድርጎ ከተነሳ በኋላ ወደ ቀደመ ስራቸው የሄዱበት ታሪክ የጥብርያዶስ ይገርመኛልና አሳ ወደ ማጥመድ ስራ ተመለሱ። ወደ ኋላ ወደ ልፋቱ ህይወትና ይታገላል። አንድም አሳ መረብ ውስጥ አልገባም ይላል እና መረቡን በቀኝ ጣሉት ይላል። በቀኝ ሲጥሉት 153 አሳዎች ተገኙ ነው። ትልልቅ አሳዎች ናቸውና መረቡ አልተቀደደም። ያ በጣም ተደንቀው ደግሞ ሲወጡ ማን እንደሰራው የማይታወቅ ሌላ የተጠበሰ አሳና ህብስት ደግሞ አለ ፍሙ ጋር። አስበው እስቲ የተደራረበ ነገርና ወደ ቀኝ ጣሉት የሚለው ነገር ሁሉ ጊዜ ያሳስበኛል እኔ እና ቀኝን መከተል ቀኝ ኃይል ነው፣ ቀኝ ብርታት ነው፣ ቀኝ ጥንካሬ ነውና ዓለሙ ግን በቃ ስግብግቡ ዓለም ወደ ግራ ነው የሚመራ፣ ግራ ነው የሚያጋባ። ለቁስ ነው የምትኖረው አለቀለ በቃ ቁስን ካጣህና ከአንድ ዕውቀት ወደ ሌላ ዕውቀት መሻገር ነው የሚሉት ከቀኝ ወደ ግራ። ለኔ ግን ስሜት አይሰጠኝም እኮ ከአንድ ዕውቀት ወደ አንድ ዕውቀት ከሆነ ለምን ከቀኝ ወደ ግራ ሆነ? እና የተማርኩትም ዩኒቨርሲቲ ያለው አጠቃላይ ከሃይ ስኩል ጀምሮ እስከ ትልቁ ድረስ ግራ ብሬኔን የሚሞርድ እንጂ ቀኙን ዊዝደምን የሚያነሳሳ አርትን የሚያነሳሳ ዜማን የሚወድ ኢንቲዩሽን የሚወድ አይደለም። አንድም ቦታ እንዳውቅ አልተደረኩም ነው። አጠቃላይ ዩኒቨርስ ኮስሞሱ ስናየው 100% ብለ እየው አሁን 100% ለሶስት ነው የተከፈለው። በአይን የሚታየው በመሳሪያ የሚታየው በአጠቃላይ ያለው ነገር ኦልሞስት 5% ነው። ሳይንስ እኮ 5%ን ብቻ ነው የሚያውቀው። ኦርዲናሪ ማተር ኦርዲናሪ ማተር almost 5% እንበለው ራዲዬሽንን ጨምረን። ሌላው ግን የማይታየው 73ቱ ዳርክ ኤነርጂ ነው። እንደገና ደግሞ ዳርክ ኤነርጂ አለ። ዳርክ ኤነርጂ almost 73% ነው፣ ኃይል ነው ማለት ነው። ሌላ ደግሞ 27 ምናምን። እነዚህ ነገሮች almost 95%ቱ ማይታይ ነው። ዓለም በሰራው መሳሪያ ልታየው ማትችለው ነው። ስለዚህ ብላክ ሆልስ ኮንስቴሌሽንስ ስታርስ እነዚህ ነገሮች ሁሉ አምስት ውስጥ የሚጠቃለሉ ናቸው። ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ። ስለዚህ ለምን 5% ላይ ደክማለው ነው 95 ውስጥ ለምን አክሰስ አላደርግ? መብቴ ነው። ምክንያቱም እኔ ስጋ ነፍስ መንፈስ ነኝ። እንደ ስጋዊነቴ በማየው በመሰማው በመዳስሰው 5%ን አያለው። ጆሮዬ ድምጹን ሊሰማ ይችላል፣ ከርቀት ከሆነ ላይሰማ ይችላል፣ ማዛውን ላሸት ይችላልው፣ በጄል ዳስስ ይችላል። በግሬድ ነፍስና መንፈስ አለኝ። እኔ የምለው ነፍሴና መንፈሴ ደግሞ የቀረውን 95%ን እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ ነው። ለምን አደከመኝ? እና አይ ቲንክ ወደዛ እንሂድ ነው። ግን አሁንም ቢሆን ገና ነው። እንደኔ ዳዴ ነው ሳይንሱ ምለው ማለት ነው። ገና ወደዛ ወደ 95% የመገበያው እንትን በጣም ገና ነው። ለምሳሌ አባቶቻችን ከዛ አልፎ አሁን ለምሳሌ የሆነ ብርሃን አየው ከማለት አልፎ መላእክትን አወሩ ይባላል፣ ሰማያትን አዩ ይባላል። 10 የደረጃዎች አልፈዋል፣ 10 ስቴፕስ አሉ። ያ ማለት እኮ 95% ውስጥ ገብተዋል ማለት ነው እነዚህ ሰዎች። ለምሳሌ በእኛ በኢትዮጵያ ዕውቀት 10 ደረጃዎች አሉ እዛ ላይ መደርስባቸው። ሜታፊዚክስ ምናምን ብትለው ለኔ ትንሽ ነው ሐሳቡ። ጥሩ ነው ኳንተም ሜካኒክስ ምናምን አሁን ነው የመባነን ያህል ነው። ግን ይሄ በቀላሉ በእነሱ በሄዱበት ደረጃ ብናየው 10 ደረጃ እንደመሰላል በለው ላደር ነው። ይወጣሉ ይወርዳል አይነት ነው ማለት። አንደኛው የስጋ ሁለተኛው የነፍስ ሶስተኛው የልቡና ቅድም እንዳልኩ አልፎ መሄድ ማለት ነው። ስጋው ላይ 3 ደረጃዎች አሏቸው። የመጀመሪያው ደረጃ ስጋቸው ንጹህ ሲሆን ማለት ነው ደረጃ አለ። ስጋቸው ንጹህ ሲሆን 3 ደረጃዎች ያሳልፋሉ። የመጀመሪያው ደረጃ ጽማዌ ይባላል። ሁለተኛው ደረጃ ልባዌ ይባላል። ሶስተኛው ደረጃ ጣዕመ ዝማሬ ይባላል። ይሄ ማለት ምንድነው? ጽማዌ ማለት ድንቁርና ማለት ነው። ድንቁርና ሲባል የጆሮ መደንቆር አይደለም። እዚህ ላይ ጸጥ የማለት ኃይል ያገኛል ነው። ሁከት ቀጥ ይላል ነው። በቃ ዓለሙ ያለውን የኳኳታውን ጫጫታው ምናምን የመስማት እንትናቸው ከአርምሞ ይለያል። አርምሞ ዝምታ ነው። ጽማዌ ግን ውሳጣዊ ነው። አርምሞ ዝም ልትል ትችላለህ። ይሄኛው ግን ጽማዌ የውስጥ ነው፣ ውሳጣዊ ነው፣ የነፍስ ነው። እና እዚህ ደረጃ ላይ ሲደርሱ
ኢቭን መላእክት ሊያዩ ይችላሉ ግን ስማቸውን ሊያውቁ አይችሉም ለዛ ነው ጽማዊ ድንቁርና መባሉ መልአኩን አይተኸው ግን ለምን እንደመጣ ታይቶ ይሰወራል ነው ገና ነው ወደ ሁለተኛው ደረጃ ላይ ሲደርስ ልባዊ ይባላል ይሄ ማስተዋል ደረጃ ላይ ይደርሳሉ ማለት ነው በጣም ትልቅ ደረጃ ነው ምታየውን ማወቅ ፀሐይን ፀሐይ ናት ለኔ ላንተ እነሱ ግን አይደለችም ጨረቃ ሌላ ከዋክብት ጽዋቱ ሁሉ ህይወት አላቸው ማስተዋል ይጀምራሉ ነው ሶስተኛው ደረጃ እንደ ቅዱስ ያሬድ ጣዕመ ዝማሬ ነው ይሄን ስታልፍ የማመስገን ሀብት እና እያንዳንዱ ለምሳሌ ምጸልየውን ጸሎት ታውቀዋለህ ዝም ብለን እንንንንን ያልካትልም ለምሳሌ አቡነ ዘበሰማያት ረጅም ዓመት ሊፈጅብ ይችላል አቡነ አባታችን ምንድነው ስትለው አያልቅም ሰማያት ስትል ምንድነው ስትል ረጅም በቃ የማመስገንና እንትን ይሄ እንግዲህ ገና የስጋ ደረጃ ነው ወደ ሁለተኛው ደረጃ ላይ ስትሸጋገር የነፍስ ንጽህና ደረጃ ላይ ይገባል እዛ ላይ 4 ደረጃዎች አሉ አንብ የሚባል ደረጃ ላይ ማልቀስ ሀብት ማለት ነው ለምሳሌ እርጥብ እንጨት እሳት ውስጥ ብትከት ፍሙ ሲንቀለቀል በውስጡ ምን ይሆናል ፈሳሹ ይወጣልና ይሄ በእግዚአብሔር ፍቅር ልባቸው ስለሚቃጠል የማልቀስ ሀብት ምን ማያቋርጥ ጅረት ግን ይሄ ፊትን የሚያጠቁረው ለቅሶ አይደለም አሁን የኛ ለቅሶ በጣም አስቀያሚ ነው ፊትን ያበለዛል አሁን እነዚህ ግን እያለቀሱ ብታያቸው ፊታቸው ያበራል አይነት ነው ይለያያል ቀጥሎ ያለው አምስተኛው ኩነኔ የሚባል ማዕረግ አለ ኩነኔ ማለት መኮነን ማለት አይደለም ኮነነ ማለት ገዛ ማለት ነውና እዚህ ላይ የበላይነቱን ነፍስ ስጋን ኮንትሮል ታረጋለች አሁን ስጋችን ነው አይደል ልባችን እዚህ ላይ ደረጃ ሲደርስ ግን ነፍስ ነው ስጋን ቀጥ አድርጎ ይዛል ማለት ነው ከዛ ፍቅር የሚባል ደረጃ አለ ይሄ ደግሞ ትልቁ ነው ፍቅር የልብ ነው ከልቧ ፈቀረ ይባል የለ ሁሉንም መውደድ መቻል ይሄ ማንችለው ከባድ ነገር ነው በቃ ሁሉንም መውደድ አሁን በዓለማችን እንደምታየው በጥላቻ የታወረ ነው ሃይማኖት አምላኪም ነው የምትለው አንዱን እየጠላ በጣም የሚያስጠላ ነገር ነው አይደለም የምታየው ጥላቻ ያ ግን እዚህ ላይ ግን ለሁሉም መጸለይ ሁሉንም እኩል አርጎ መውደድ አሁን እግዚአብሔር ለምሳሌ ለካዱትም ፀሐይ ዝናብ ያዘንባል ቸር ነው ይሄንን ደረጃ እዛ መድረስ ነው ከዛ ትልቁ ስቴፕስ ደግሞ ሰባተኛው ሁሰት ይሄ መንቀሳቀስ ሁሰት ማለት አንድ ቦታ ሆነ ረጅም ርቀት ማየት አሁን ለምሳሌ ሪሞት ቪዊንግ ምናምን ይለውታል ግን በዚህ ደረጃ ስትሄድ ግን ትግል አይደለም ከእግዚአብሔር በሚሰጥ ጸጋ ለምሳሌ አንድ ቦታ ሆነ ዓለም ላይ የሚደረገው ነገር ማወቅ ለምሳሌ በቅዱስ መጽሐፍ ላይ ኤልሳ ኢየሩሳሌም ተቀምጦ ሶሪያ ቤተ መንግስት የሚመከረው ምክር ያውቅ ነበር አይነት ነው በጣም እንቅስቃሴ ሞሽን ያለበት ነው ገና የመጨረሻውና ትልቁ ደረጃ 3ቱ ናቸው እሱ የልቡና ንጽህና ነው ያ በቃ እዚህ ላይ ትልቅ ነው ደረጃው ንጻሬ መላእክት ይባላል መላእክትን ማየት የበፊቶቹ ያሉ እነዚህ ግን ዓለማቸው ውስጥ ገብተው ማለት ነው ልዩነት አለው ኳንተም ሜካኒክስ ብትለው ምናም ብትለው ትንሽ ብራና እንዲያየን ይሄ ግን ኢንጂሊክ ወርልድ ውስጥ ገብቶ አብሮ ፕሬዝ የማድረግ የማመስገን ገብቶ ማለት ነው እዛው ይሄ በጣም ትልቅ ከባድ ነው ብርሃን ዓለም ውስጥ መግባት ማለት ነው ቀጥሎ ተሰጥሞ የሚባል አለ ተሰጥሞ ማለት ምሳሌ አሳ ውቅያኖስ ውስጥ ኦር ባህር ውስጥ ንስር ደመና ውስጥ እንደሚሰብ በብርሃን ውስጥ መስጠም ማለት ነው ይሄ በጣም ከባድ ነው የመጨረሻው ደረጃ ሊደርስ ነውና እዚህ ላይ ሲደርሱ ኢቭን አጋንንት አያዋቸው ይሰወራሉ በቃ ከዛ እንትን የመጨረሻው ግን ከወይነ እሳት የመሆን ደረጃ መድረስ ተዋሲያን ልብስ ላይ ቢያርፍ ይቃጠላል አንተ እሳት ነህ ለሱ ማለት ነው እንግዲህ ስጋ የለበስክ ስትሆን ምድራዊ ስትሆን እንደ ሰማያዊነትን መላበስ ማለት ነውና አምላክን የማየት ደረጃ የመጨረሻ ደረጃዎች አሉና በስጋ በነፍስ በልቡና አድርገው መጽሐፉ ላይ 37 አልፋ 73 ላይ ለሶስቱን ከፍያቸዋለሁ አንባቢያን ያንብቡት ግን 10 ደረጃዎች አሉ ትልቁ ነገር ያ ነው እና ሰው ደግሞ 22ኛ ፍጥረት ነው ሰው 22 ሲደመር 10 32 ነው ስለዚህ የጥበብ ኮድ 32 ነው ይሄ ኮድም አለው ፓስወርድም አለው እንደማለት ነው ይሄ ሰፊ ነገር ነው ሰው መላእካዊና ሰብአዊ ባህሪ ወይም እንስሳዊ ባህሪ ያለው እና መላእካዊ ባህሪው ሃይ ሲሆን ይሄንን ወደዛ መሄዱ አይቀርም እንስሳዊ ባህሪው ደግሞ ከፍ ሲል ወደ ታች ይሄዳል ለምሳሌ በቀላሉ ላስረዳ ጭንቅላት እሳት ነው ይባላል
ይሄ አየር ነው ይባላል ሆድቃ ውሃ ነው ይባላል ከወገብ በታች መሬት ነው ይባላል እሳትና ነፋስ ወደ ላይ መውጣት ቀለል ያሉ ናቸው አይደል የመላእክት ጠባይ ነው ብሬን እሳት ነው ይሄ አየር ነው ተተነፍሳለ ይሄ ውሃ ነው ሰው ራሱ ዩኒቨርስ ነው ይሄ ውሃ ነው ይሄ መሬት ነው ይሄ ካሸነፈ ልክ እንደ መልአክ ነው የሚያረጋግህ በቃ ተመስጦ ሂድ ወደዛው ዓለም ይላል ይሄ ደግሞ ውሃና መሬት ጫናል የሚሉት ብላ ጠጣ ሁለተኛ ሌላ ማሳብ እና ግጭት ናቸው ይሄ ካሸነፈ መሄድ አይቀርም ይሄ ካሸነፈ እዚህ መቅረት አይቀርም ምርጫው ግን ያንተ ነው ለምሳሌ ከሞትክ በኋላ ነፍስ የት ነው የምትሄደው በራስ ሰውነት ታቋለህ ለምሳሌ እሳትና ነፋስ ወደ ላይ አይደለ ሂድ ጾም ጸልይ ተመስጦ ነው የሚለው ነፍስ ወደ ላይ ነው የምትሄደው ማለት ነው ከሞትክ በኋላ ይሄኛው ከተጫነው ወደ ታች ነው የምትወርደው ወደ ታችኛው ዓለም ማለት አንደር ወርልድ ነው አፐር ወርልድ ነው የምትሄደው ስለዚህ ቦታቸውን ራሱ ታቃለና ያው ቆይ ነፍስ የት ነው የምትሄጂው ከሞትሽ በኋላ ያስባለሁ ለራሴን መልከታ ውሃና መሬቱ ነው እየተጫነኝ እየኖርኩ ያለው ፕላኔት አርዝ ላይ ወይስ ነፋስና እሳትነቴ ብዬ ራሴን ገመግማለሁ ይሄ ከተጫነኝ አስተካክለዋለሁ ቶሎ ብዬ ለምሳሌ መሬት ላይ ወደቀ ስጋ አፈር ይዞ ይነሳል ነው ወደክ ነው ስለዚህ አንድ አይሆን ተጠነቅ ባላንስ ታረጋዋለህ ህይወትህን ምንም ችግር የለብህም ስለዚህ ብዙ ሰው የሚቸገረው ውሃና መሬትነቱ እየከበደው ይመስለኛል መጽሐፍ ቅዱስ ላይ ጌታችን መሬታችን ኢየሱስ ክርስቶስ በውሃ ላይ ሲራመድ ነበር ከዛ ቅዱስ ጴጥሮስ መጣና እኔም እንዳንተ መራመድ ፈልጋለሁ ብሎ ንፋሳዊና እሳታዊ ባህሪ ሆኖ ከዛ ወደ ውሃውና ወደ መሬቱ ሲወርድ ሊሆን ይችላል ኮንሽስነሱ ሊሰጥ ቀደም ያልኩት ፍርሃት ያልኩት ኮኖ ፈራ ይላል ነፋሱ ማዕበሉ ሲመጣ ፈራ ከዛ መስጠም ጀመረ ይላል ፍርሃት ነው ስለዚህ በቃ መብላት መጠጣትን መውለድ በጣም ከመናፈቅ የተነሳ በጣም አታሽመንቱ በጣም ከፍተኛ ከመሆኑ የተነሳ ለምሳሌ ዝም ብለ ተመልከት እስቲ ፀሐይ ኦክሲጅን ሁሉም ሰው ምን ያደርገዋል ይፈልጋል በቃ ያገኘዋል አይደል በእግዚአብሔር እጅ እኮ ስለተያዘ ነው ከጫፍ እስከ ጫፍ እኩል ፀሐይ ሰው ሞቆ ይኖራል እኩል ተንፍሶ ይኖራል በጣም ቸር በሆነ አምላክ እጅ ስለተያዘ ነው መሬት በጣም መሬትነታቸውና ውሃድነታቸው በተጫናቸው ስግብግብ ሰዎች እጅ ስለሆነ እኮ ነው ይሄ ሁሉ የሀብት አይደል እንጂ እኩል ሰው ጠግቦ እኩል ተደስቶ እኩል በልጽጎ ይኖራል እንጂ ዳብታ የሚባል አይፈጠርም እና ስግብግቦች ሰዎች በቃኝ ስለማይሉ መሬትነታቸውና ውሃነታቸው ጫን ስለሚል በቃ ተስገብግበው የደሃውን ሀብት ይቀራመቱታል ግን ዓለም ሀብት አላት እኩል ሀብት ሁሉም ሰው እኩል ልክ እንደ ኦክሲጅን ተንፍሶ እንደ ፀሐይ ሞቆ ይኖር ነበርና ጦርነት ሁሉ መነሻው ሆዳምነት ነው ስግብግብነት ነው በቃኛ ለማለት ነው ስለዚህ መሬትነትህና ውሃነትህ እንዳይከብድህ እሳትና ነፋስነትህ እንዲያይል የራስን ስራ መስራት ያንተ ድርሻ ነው አልጠግባይነት ስግብግብነት በቃኛ ለማለት ስንማር ራሱ እንስሳ ነህ እኮ ተብለሃል እኮ መጀመሪያ ሲጀመር ዝንጀሮ ነህ ከተባልክ እኮ የዝንጀሮ ባህሪ ነው ያያየለበ ያለው አይደል ግን ስግብግብነት መነጣጠቅ መቀማማት እንጂ ቸርነት በጎነት ስጦታ የሚለው ነገር አታስብምና ሜንስትሪሙ ሳይንስ ብቻ 10 ምናምን አመት የቀጠቀጠን በዛ ደረጃ ስለሆነ ሰው ላይ መፍረድ ይከብዳል